ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝና መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የይዞታ ማረጋገጫ ካርታ ለሌለው ቦታ ወይም መሬት ወይም ቤት እንዴት የይዞታ ማረጋገጫ ካርታ ማውጣት እንደምንችል እንዲሁም የይዞታ ማረጋገጫ ካርታ ለማውጣት የሚያስፈልጉ ነገሮችን የምነግራችሁ ይሆናል ማለት ነው። እንግዲህ አብዛኛው ሰው ይዞታ ቤት ሊኖር ይችላል፣ ነገር ግን ያ ቦታ የይዞታ ካርታ የለውም። ሰነድ አልባ ይዞታ በሚል ነው ተይዞ የሚገኘው። ስለዚህ ለነኚህ ይዞታ እንዴት ካርታ ማውጣት እንደምንችል እንዲሁም ካርታ ለማውጣት ምን እንደሚያስፈልግ በዝርዝር የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ እንደሚታወቀው የአንድን መሬት ባለቤትነት ለማረጋገጥ ከሚጠቅመን ነገሮች አንዱ የባለቤትነት ማረጋገጫ ካርታ ነው። ሆኖም ግን አንዳንድ መሬቶች የተያዙት በሰነድ አልባ መሬት ይዞታነት ነው። ነገሩን ግልጽ ለማድረግ ሰነድ አልባ ይዞታ ማለት ምንድነው የሚለውን ልንገራችሁ። ሰነድ አልባ ይዞታ ማለት በህጋዊ አግባብ የተያዘ ወይም በቀድሞ መመሪያዎች እውቅና ተሰጥቶት የተያዘ መሬት ሆኖ የይዞታ ማረጋገጫ ሰነድ ለመስጠት ስልጣን ከተሰጡ አካል የሚሰጥ የይዞታ ምስክር ወረቀት የሌለው መሬት ይዞታ ሰነድ አልባ ይዞታ ይባላል ማለት ነው። ይህም ሲብራራ የመሬት ይዞታ የተያዘው በህጋዊ መንገድ ነው። ህጋዊ መንገድ የሚባለው መሬቱን የያዘው ሰው በምሬት ወይም በውርስ ወይም በሽያጭ አግባብ ሲይዘው ነው። መሬቱ ህጋዊ ይዞታ ነው ይባላል። ይህ መሬት እንዲህ ባለው ሁኔታ ይዞ የሚገኝ ባለ ይዞታና ራሱ ይዞታው ሰነድ አልባ ይዞታ ካርታ ከሌለው ይባላል ማለት ነው። ታዲያ እንዲህ ያለ የመሬት ይዞታን ያላችሁ ሰዎች ወይም ካርታ የሌላችሁ ነገር ግን ግብር እየከበራችሁ ወይም ደግሞ በውርስ ተላልፎላችሁ የፍርድ ቤት ውሳኔ ይዛችሁ ነገር ግን ካርታ ማውጣት ካልቻላችሁ ይህ ፕሮግራም ለእናንተ ነው። ስለዚህ ካርታ ማውጣት የምትችሉበት ነገር ካርታ ስለማሰራት ምን ማሟላት አለበት የሚለውም በዚህ ፕሮግራም ታገኛላችሁ ማለት ነው። እንግዲህ ይዞታው ከግንቦት 1988 ዓመት ድረስ የተያዙ የሰነድ አልባ ይዞታዎች ካርታ የሌላቸው መሬቶች ከሆኑ እነዚህ ይዞታዎች ካርታን ለማውጣት የሚያስፈልጋችሁ መስፈርቶች አሉ ማለት ነው። ይዞታው እስከ ግንቦት 1988 ዓመት ድረስ የነበረ ከሆነ አንደኛ ከዚህ በፊት በከተማ ወይም በወረዳው መሬት አስተዳደር ቢሮ ውስጥ ይዞታውን በሚመለከት የተደራጀ ማህደር የሌለው ከሆነ በእጁ የሚገኙ ልዩ ሰነዶች ማለትም ግብር ሲከፍል የቆየበት፣ መብራት ውሃ ያስገባበት እንዲሁም ቤቱ በህጋዊ መንገድ ያገኘበትን ሰነዶች ሊሆን ይችላል በሁለት ቅጂ በማድረግ ወይም በሁለት ኮፒ በማድረግ ለዚሁ ተብሎ የተዘጋጀ ፎርም በመሙላት ለከተማ ወይም ለወረዳው የመሬት ልማት አስተዳደር ቢሮ ማቅረብ ይኖርበታል ማለት ነው። ስለዚህ ካርታ ለማውጣት መጀመሪያ የምትስተናገዱት የመሬት ልማት አስተዳደር ቢሮ ሄዳችሁ ነው። ካርታውን ለማውጣት ደግሞ መሬቱን በህጋዊ አግባብ ስለመያዛችሁ የሚያስረዳ ህጋዊ አግባብ በያዛችሁን የሚያስረድ ሰነዶችን በሁለት ኮፒ ታረጉታላችሁ። እነኛ ሰነዶች የሚባል መብራት ውሃ ያስገባችሁበት፣ ከፍርድ ቤት የተላለፈላችሁ፣ በውርስ ከሆነ በሽያጭ ከሆነ ደግሞ እንደዚሁ በውልና ማስረጃ ተይዞ የተቀመጠ ሰነዶች ካላችሁ እነኛም በሁለት ኮፒ በማድረግ ለምትኖሩበት የመሬት ልማት አስተዳደር ቢሮ ማቅረብ ይኖርባችኋል ማለት ነው። ሁለተኛ በይዞታው ላይ ከግንቦት 1988 ዓመተ ምህረት በፊት የተገነባ ቤት ወይም የቤት አጥር መኖሩ ኖርቴክ ማፕ ወይም ከጂአይኤስ ላይ መረጃ መጣራት ይኖርበታል ማለት ነው። ቤቱ ከ1988 በፊት ቤት እንደተሰራበት የጂአይኤስ መረጃ ላይ ያጣራሉ ማለት ነው። ከዛ የይዞታ ካርታ ይሰጠኝ ብሎ ጠያቂው ይዞታው የግለሰብ ስለመሆኑ እያስተዳደሩ የሚገኝ ስለመሆኑ ግልጽ መረጃ ባልተገኘባቸው ይዞታዎች ላይ ደግሞ ይዞታው የመንግስት አለመሆኑን ከሚመለከታቸው የመንግስት ተቋማት በሚገኝ መረጃ ማለትም ከፌደራል ቤቶች ኮርፖሬሽን ይሆናል ወይም ከወረዳ ቤቶች ልማት አስተዳደር ጽህፈት ቤት በደብዳቤ በመጠየቅ ይረጋገጣል ማለት ነው። መረጃ የተጠየቁት ተቋማት በ30 ቀን ውስጥ የተጠየቁትን መረጃ ካልሰጡ በተገኘው መረጃ ባለይዞታው ግዴታ በማስገባት ካርታ እንዲሰጠውና እንዲስተናገድ ይደረጋል ማለት ነው። ሆኖም ካርታው ከመዘጋጀቱ በፊት ተቃዋሚ ካለ በፍርድ ቤት በማሳገድ ወይም የመንግስትን የህዝብ ንብረት መሆኑን የሚገልጹ ማስረጃዎች በመያዝ በ30 ቀን ጊዜ ውስጥ እንዲያቀርብ በአዲስ ልሳን ጋዜጣ ሊታወጅ ይችላል ማለት ነው። ተቃዋሚ ካልቀረበ ስልጣን ባለው አካል የተሰጠ እግድ የሌለው መሆኑ ከማህደሩ ተረጋግጦ ካርታው ይሰጣችኋል ማለት ነው። ስለዚህ በዚህ አግባብ ነው የምትስተናገዱት። የመጀመሪያው መሟላት ያለባችሁ ጠቅለል ለማድረግ
ቤቱ ከ1988 በፊት ወይም ከ1988 ዓመተ ምህረት ድረስ ቦታው ላይ የቤት አጥር እንዳለ መሆኑን ከጂአይኤስ መረጃ ይወጣል። እንዲሁም ደግሞ የቤቱ ባለቤት ስለመሆናችሁ የሚያስረዳ ነገሮችን ማቅረብ ይኖርባችኋል ማለት ነው። እንዲሁም ውሃ፣ መብራት፣ ግብር የከፈላችሁበትን ደረሰኝ በሁለት ኮፒ አድርጋችሁ ማቅረብ ይኖርባችኋል ማለት ነው። በዚህ አግባብ ትስተናገዳላችሁ። ሌላኛው ደግሞ ከአዋጅ 4767 በፊት ለመኖሪያ ቤት አገልግሎት የተያዙ የይዞታ ካርታዎች ስለሚሰጥበት ሁኔታ የምናይበት ነው። አዋጅ 4767 በፊት ለመኖሪያ አገልግሎት የተያዙ ይዞታዎች ካርታ የሚሰጥበት ሁኔታን ከማየታችን በፊት ግን አዋጅ 4767 ምንድነው የሚለውን ማየትና ማወቁ እጅግ ጠቃሚ ነው። አዋጅ 4767 በመባል የሚታወቀው አዋጅ የንጉስ ስርዓቱ መውደቁን ተከትሎ ወደ ኢትዮጵያ መንግስት ስልጣን የመጣ ጊዜያዊ ወታደራዊ አስተዳደር ደርግ የከተማ ቦታና ትርፍ መሬት የመንግስት ንብረት ለማድረግ በሚል አዋጅ ቁጥር 47 1967 በማወጅ ተግባራዊ አድርጎ ነበረ። ይህ አዋጅ ሊታወጅ የቻለበት ዋነኛ መነሻ ምክንያት በከተሞች ውስጥ የሚገኙ አብዛኞቹ ቦታዎችና ቤቶች በጥቂት የንጉሱ መሳፍንት፣ መኳንንት፣ በከፍተኛ የመንግስት ባለስልጣኖች፣ ከበርቴዎች በመያዛቸው እንዲሁም የሀብታም ክፍሎች ያሏቸው ከፍተኛ ፖለቲካና ኢኮኖሚ ኃይል ያላግባብ በመጠቀም ሰው ሰራሽ የከተማ ቦታ እጥረት በመፍጠር የከተማ ቦታን ዋጋ እንዲወደድ በማድረግ በጠቅላላው የብዝበዛ ስርዓት ተጠናክሮ ለከተማው እድገትና ለብዙሃኑ የከተማ ነዋሪዎች የኑሮ መሻሻል ከፍተኛ እንቅፋት በመሆኑ በሚል በ1967 ዓመተ ምህረት ከአጼ ኃይለ ሥላሴ መውደቅ በኋላ በደርግ መንግስት የታወጀ አዋጅ ነው። አዋጅ ቁጥር 4767 ስለዚህ የከተማ ቦታ ትርፍ መሬት የመንግስት ንብረት እንዲሆን ለማስቻል ይህ አዋጅ 4767 ሊወጣ ችሎ ነበር በ1967 ዓመተ ምህረት። ከዚህ አዋጅ በፊት የተያዙ ቦታዎች የቦታ ስፋት እንደ መስፈርት ሳይታይ የይዞታ ማረጋገጫ ካርታ ሊዘጋጅለት ይችላል ማለት ነው። ሆኖም ካርታ ለማግኘት መሟላት ያለባቸው ሁኔታዎች አሉ። እነሱም አንደኛ ከአዋጅ 4767 ዓመት በፊት ጸድቆ የተሰጠ አግባብነት ካለው አካል የተሰጠ የቤት ፕላን ወይም የቤት ስራ ግንባታ ፍቃድ ወይም በስሙ ለመሬቱ ለቤቱ ግብር የተገበረበት ሆኖ ደረሰኙ ከ1960 እስከ 1988 ዓመተ ምህረት ባሉት ዓመታት ውስጥ በተናጠል ወይም በጥቅል ቢያንስ የ5 ዓመት ሆኖ አንዱ ደረሰኝ ከ1970 በፊት የተገበረ ደረሰኝ መቅረብ አለበት። ወይም ደግሞ የቤቱን በግዢ፣ በስጦታ፣ በውርስ ወይም በለውጥ ወይም በምትክነት ከተገኘ እነዚህ አንዱን ስለማግኘቱ በመዘጋጃ ወይም በሰነዶች ማረጋገጫ ምዝገባ ተቋም የተቀመጠ ውል ወይም በፍርድ ቤት የተመዘገበ ጽሁፍ ማስረጃ ሊኖርና ሊቀርብ ይገባል ማለት ነው። እዚህ ላይ ልታዩልኝ የሚገባው ከአዋጅ 4767 ዓመት በፊት ማለት ከመምጣቱ በፊት የኃይለ ሥላሴ መንግስት ከመውደቁ በፊት ይዞታ ያላችሁ ሰዎች ማለታቸው ነው። ይዞታችሁን በኃይለ ሥላሴ ወይም ደግሞ የደርግ መንግስት ከመግባቱ በፊት ያገኛችሁ ሰዎች በዚህ አግባብ ነው ካርታ እንዲሰራላችሁ ማመልከት የምትችሉት ማለት ነው። ስለዚህ በፍርድ ቤት፣ በለውጥ፣ በምትክነት፣ በውርስ ያገኛችሁት መሆኑን የሚያስረዳ ጽሁፍ ማቅረብ ይኖርባቸዋል። ወይም ከ1960 እስከ 1988 ዓመተ ምህረት ድረስ የተገበረ የቤት ግብር ደረሰኝ ብታቀርቡ ይመረጣል ማለት ነው። ሌላኛው ቤቱ ወይም መሬቱ ከባለ ርስት የተገኘ ከሆነ በወቅቱ የይዞታው የተላለፈበት ውል ወይም ለባለ ርስቱ ግብር የተከፈለበት ደረሰኝ ወይም ከአዋጅ 4767 በፊት በስሙ መብራት ወይም ውሃ ያስቀጠለ ውል ማቅረብ ይጠበቅበታል ማለት ነው። ቤቱን ራሱ ስለመስራቱ ከአዋጅ 4767 በፊት በቤቱ ስለመኖሩ ከዚህ በፊት በፍርድ ቤት ወይም በፍርድ ሸንጎ የተሰጠ ማስረጃ ማቅረብ መቻል አለባችሁ ማለት ነው። ከአዋጅ 4767 በፊት እንደተያዘ ይዞታ ተቆጥሮ የመሬት ባለ ይዞታ ወይም የቤት ባለቤትነት ማረጋገጫ ካርታ እስከ 500 ካሬ ሜትር ድረስ በነባር ስሪት ካርታ ይሰጣል ማለት ነው። ስለዚህ በዚህ አግባብ ነው ካርታ ማግኘት የምትችሉት ማለት ነው። በጥቅሉ ስታዩት እስከ 1967 እስከ 1988 ዓመተ ምህረት ድረስ ያሉ አሉ። እንዲሁም ደግሞ ከ1967 ዓመተ ምህረት በፊት ቤት ይዞታ ይዛችሁ ሰነድ አልባ ይዞታ ይዛችሁ የምትኖሩ በዚሁ አግባብ ነው የምትስተናገዱት ማለት ነው። ለዛሬ አበቃው። በሌላ መሰረታዊ ወሳኝ ፕሮግራም እስከምንገናኝ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ መሰረታዊ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።